በ2025 በመካከለኛው ምስራቅ የክርስቲያኖች ተስፋና እንግልት መቀጠሉ ተነገረ። የፈረንጆቹ 2025 መጠናቀቁን ተከትሎ በዓመት ውስጥ በመካከለኛው ምስራቅ የሚገኙ ክርስቲያኖች ተስፋና እንግልት መቀጠሉ ተነገረ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያ ሐዋርያዊ ጉብኝታቸውን በሊባኖስ ማድረጋቸው ተስፋ ቢሰጥም የአገሪቱ የእርስ በርስ ጦርነትና የኢኮኖሚ ሁኔታ ለክርስቲያኖች ጫና መሆኑ ተገልጿል። በሶሪያ በክርስትና ምልክቶችና አብያተ ክርስቲያናት ላይ የሚደርሰው በደል በተለይም የኦርቶዶክሱ ቅዱስ ኤልያስ ቤተክርስቲያን ላይ የተፈጸመ የቦምብ ፍንዳታ ለአካባቢው ክርስቲያኖች ጫና መሆኑ ተመላክቷል። መንግስትም በአብያተ ክርስቲያናት ላይ የሚያደርገውን ጥበቃ ማጠናከሩ ተገልጿል። በቅድስት ምድር ከ2 ዓመት በኋላ የገና በዓል መከበሩ ተስፋ ቢሰጥም የሰላም እጦትና ስራ አጥነት የክርስቲያኖችን ስደት በመጨመሩ አሁን የሚገኙት ከ1 በመቶ በታች ብቻ መሆናቸው ተመላክቷል። በኢራቅ እንዲሁ በአብያተ ክርስቲያናትና በዘላቂ ማረፊያዎች የሚደርሰው ጥቃት በመጨመሩ 90 በመቶ የሚሆኑ ክርስቲያኖች ለመሰደድ መገደዳቸው ተገልጿል። በግብጽ በክርስቲያኖችና በአብያተ ክርስቲያናት ላይ የሚፈጸሙ ጥቃቶች ቢኖርም በመንግስት በኩል መልካም ፖሊሲዎች እየወጡ መሆኑና ለ160 አብያተ ክርስቲያናትም እውቅና መሰጠቱ እንደ መልካም እርምጃ ተወስዷል። ዮርዳኖስም ለክርስቲያኖች ሰላማዊ ከሆነች ሀገር መካከል ተመድባለች። በአጠቃላይ ባሳለፍነው የፈረንጆቹ 2025 ዓመት በመካከለኛው ምስራቅ የክርስቲያኖች እንግልትና ስደት ቢጨምርም ተስፋ የሚሰጡ ክስተቶችን መፈጠራቸውን ካቶሊክ ኒውስ ኤጀንሲ ዘግቧል።